ሰላም 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 ቤተሰብ እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላማችሁ ብዙ ይበል በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ ውዶችዬ? እኛ አለን እግዚአብሔር ይመስገን። ስራ እንዴት ይዟችኋል? የረመዳን ጾም ማለት ነው። እንግዲህ ዛሬ በጧቱ መንገዴን እየቀጠልኩ ነው ማለት ነው። የሆነ እቃ ምናምን ለማምጣት ወደ ሱፐር ማርኬት እየሄድኩ ነው ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለውኝ ውዶችዬ ማለት ነው። ዛሬ እንግዲህ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የቻናሌ ቤተሰቦች በያላችሁበት ሰላም እግዚአብሔር ይዛላችሁ። ለቻናሌ አዲስ የሆናችሁ ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት እያረጋችሁ አበረታቱ። ነባሮችም በሼር በኮሜንት ከጎኔ ሁኑ ነው የምለው ውድ የቻናሌ ቤተሰቦች ማለት ነው። ዛሬ እንግዲህ በታምረኛዋ በጉደኛዋ በሩታ ነው የምንመጣ ማለት ነው። የዛሬ ቪዲዮአችን ሩታን የሚያመለክት ነው ማለት ነው። ሩታ እንግዲህ እንደምታውቋተኝ በጣም እልህኛ፣ በጣም 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 ተንኮለኛ፣ በጣም ቅናተኛ ናት ሩታ ማለት ነው። እንግዲህ ታውቃላችሁ። አሁን ደግሞ ሰሞኑን ደግሞ ያው እንግዲህ አብርሽ እንደዛ አድርገው ስንት ወር ሙሉ ስታሰቃየው ምን ስትለው ምንድነው የሆነ አባባል አለ በሀገራችን፣ ሲለምኗት ጥላ ሲጎቷት የሚባል አባባል አለና አብርሽ እንደዛ እየለመናት እንደዛ በቃ ከእግሯ ተደፍቶ ልሞትልሽ፣ ልፈንገልሽ፣ ልገልበጥልሽ እያለ እየለመናት ያሁን ሁሉ ትታ አሁን በራሷ ጊዜ እንግዲህ አብርሽን ለራሷ ለማድረግ በጣም በቃ ሌቱንም ቀኑንም አላረፈችም ማለት ነው። እንግዲህ በትናንትናው ዕለት እንግዲህ እንደምታዩት አብርሽን ያው እንደምታውቁት ልጅ ያላቸው በመሀል አብርሽዬ ደግሞ የኔውዋ ልጁን ለማየት ወደ ቤት ጎራ ሲል እሷ ቤቷ ውስጥ ማለት ነው የሚጠጡ ነገሮች ወይኔ ማለት ወይን ያሰክራል እንዴ? እኔ በነገራችን ላይ መጠጦቹ ስማቸው ምን እንደሆነ ራሱን ያላቅም፣ ምክንያቱም ቀምሼው ስለማላቅ ማለት ነው። ያው አንዳንዴ የገጠር ልጅ ስትሆኑ ጠላ ምናምን ነው የምታውቁ እንጂ እነዚህ እነ ቢራ እነ ወይን እነ ምናምን እኛ አናቃቸውም ማለት ነው ውዶችዬ ማለት ነው። እና ሪተ ሳክራ ማለት ነው እንግዲህ አይታችኋት ከሆነ ቪዲዮውን አይታችሁ ከሆነ በጣም ሳክራ እሱንም ቅመቅመስ አለብህ የኔ ቆንጆ፣ የኔ ሸበላ፣ የኔ ጠንበለል እያለች እያማለለችው ነበረ ማለት ነው። አብርሽም በቃ በግድ ሆኖ ያው ማለት አብርሽ ያው ሩታን እንደሚወዳት ታውቃላችሁ። ያው ብዙ ባይሆንም በትንሹ ያው አሁን ላይ ትንሽ ጥርጣሬ ውስጥ ስለገባ ነው እንጂ አብርሽ ሩታን ይወዳታል፣ እውነት ለመናገር ማለት ነው። አይካድም፣ ይሄ አይካድም። እና ከዛ ከውስኪ አይደለም ወይኔ ነው፣ ከወይኔ ውስጥ ግን የሆነ ነገር ጨምራበታለች ሩታ ማለት ነው። ልክ ስታቀምሰው አንዴ ስታቀምሰው ሁለቴ ደግሞ ሲጎነጭ ነው ወደ ላይ ያለው ማለት ነው። አይታችሁ ከሆነ ወደ ላይ አስታወቀው ማለት ነው። አብርሽ ሲያስታውቀው በቃ እሷም ደነገጠችና ወረዲ እሷ ሰክራለች፣ አታውቅም ሆኗን አታውቅም ማለት ነው። በጣም ሰክራለች እና ውሃ ነገር ሰጠችው እዛ ኩሽና ቤቱ መቅሰላው ላይ ማለት እዛ ነው ብሎ ያስታወቀው ማለት ነው። አብርሽ ውሃ ነገር ሰጠችው። ያን ውሃ ታጉመጠመጠና ራሱን ሳተ ምናምንና እንዴት አድርጌ ልቀፍህ እኔ ከብደኸኛል ምናምን እያለች በግድ እሷም ሰክራለች። እሱም እንደምታዩት ጠንዟል። ወደ ክፍሉ አስገባችሁ ማለት ነው። እንግዲህ አብርሽ ጧት ነው በነገበቻው ጧት ነው ራሱን ያወቀ ማለት ነው። ራሱን ሲያቅ እንግዲህ እንደምታውቁት እህትና ወንድም አሉት፣ ቡዜና ዳዊት የሚባሉ እህት ወንድሞች አሉት ማለት ነው። ያው ሩታንና አብርሽን ለማስታረቅ ውጣ ውረድ የምትል እንትናቸው ቡዜ ማለት ነው። በእውነት ለመናገር ቡዜ በጣም ጥሩ ልጅ ናት። የነሱ ትዳር ለመመለስ የነሱ አንድነት ለመሆን በጣም ከመጀመሪያው ጀምሮ እኔ ቪዲዮዋን ማያለው በጣም ጥሩ ልጅ ናት። ያኔ በጣም ከአቅሟ በላይ ትጠራለች ማለት ነው ቡዜ። አሁን ደግሞ ያው ወንድም ይዘው ዳዊት የሚባለው መጣ። አብርሽዬ እንግዲህ ራሱን ካደረበት ራሱን ሲያቅ በቃ ራቁቱን ሆኖ ማለት ነው ረስ ሁሉ ራቁቱን ሆኖ ለነሱ ብንን ሲል ሩታ ጋር ነው ያለ፣ ከልጁ ጋር ነው ያለ፣ ከሩታ ጋር ነው ያለ። እንዴት በቃ እንዴት ብሎ ልብሴን ራሱ ታወልቆ ነው ያገኘሁት፣ ሱሪ ወልቆ ነው ያገኘሁት ምናምን ራቁቴን እንዴት ወንድ ልጅ ወይኔ ወንድ ልጅ በቃ አብርሽ ጸጸት ውስጥ ገባ ማለት ነው። የመጨረሻ ጸጸት ውስጥ ገባ ማለት ነው አብርሽ።
እና ጧት ደወለላቸውና ትናንት ጧት ደወለላቸውና ኑ አላቸው። እነሱም ደነገጡ። ቡዜና ዳዊትም በጣም ደነገጡ። እንዴት በዚህ ልክ ለምን እንዴት ታወራለህ ምናምን በቃ ማለት ግራ ግብት አላት ማለት ነው። እቺ ቡዜ የምትባለው ማለት ነው የአብርሽ እህት። እና አብርሽ የመጨረሻ ደንግጧል፣ የመጨረሻ ማለት ነው። ይህን ሁሉ የምታደርገው እንግዲህ ሩታ ያው እንደምታውቁት ከሄርሜላ ጋር አዲስ ህይወት ጀምረናል ብለዋል። እንትና ሄርሜላም በቃ አብራ እንደምትሆን ከሱ ጋር አብራ ፈታ ዘና እያለች ዝዋይ በሄዱበት ተከትላ ሄዳ እኔ ወዳለሁ፣ አንተ እኔን የምፈልገው፣ የልብህን አውቃለሁ፣ አንተ የኔ ጀግና ነህ፣ አንተ የኔ ጠንበለል ነህ እያለች እንደዛ ፎክራ መጣች ወደ አዲስ አበባ ማለት ነው። አዲስ አበባ ስትመጣ ደግሞ እሱ እምቢ ሲላት፣ አብርሽ እምቢ ሲላት ምን ታደርጋለች? በቃ በምን አይነት ሲስተም ልጠቀም፣ በምን አይነት ሲስተም ተጠቅሜ አብርሽን ወደ እኔ ላድርግ ብላ ያን የማይሆን ነገር ሰጠችውና ያው እንዳልኳቸው ራሱን ስቶ እህቶቹ ደወሉ። አብርሽ ደውሎላቸው መጣች። ቡዜና ዳዊት መጡ። በቃ የመጨረሻ ተጸጸተ። ነይ ውጭ አንቺ፣ ነይ ውጭ ሩታ፣ ነይ ውጭ አንቺ ያደረግሽው ስለማታውቂ ነው እንጂ ማትወጪው መውጣት አለብሽ። የመጨረሻ ተናዶ መጡ። እኔ አብርሽን እስከዛሬ ያየዋለሁ፣ ግን እንደ ትናንት ተናዶ አያውቅም። አላቅም በቃ ማለት የሆነ በቃ ደፈረሽ የምለውን ቃላት ለማውጣት ከውዶት ነው እንጂ በቃ እስከ መጨረሻው ማለት ነው። በጣም ተናዶ ነበር አብርሽ። እና ያም ሆነ ይሄ እሷ ደግሞ አውቆ ነው፣ እኔ ልቡን አውቀዋለሁ ነው የምትል። እንግዲህ እንደምታዩት ድርቅ ያለች አይደለች? የአይነ ደረቅ ናት እኮ ሩታ፣ በጣም አይነ ደረቅ ናት። እንደዛ እየለመናት በክብር ለምንድን ነው ግን በዚህ ልክ? ሲጀምር ለሰውም ሩታን ለሚከታተላት ለቤተሰቦቿ ራሱ ቦታም የላትም። በፍጹም ቦታ የሚባል ነገር የላትም። ምን አስጨነቃት? እሷ ቦታ የላትም ማለት የሆነ የሰውኛ ጸባይ የላትም ሩታ ማለት ነው። እና እንደዛ ብሎ ያው አብርሽም ምን ያውቃለሁ ልብህን እኔ አውቀዋለሁ፣ አውቃ ነው ደስ ብሎ ነበር። ደግሞ ምን አለች እንዴ? በሰዓቱ እኮ ደስ ብሎ ነበር፣ አውቆ እኮ ነው እንደዚህ የሚለው እንዳታምኑት ምናምን። እሷ በቃ እንጆ እያደረገችበት ነው። አብርሽ ግን በቃ ረር ብሎ ምናምን የመጨረሻ ተናዶ ነው የሚያወራው። እህቱ ስትለው ምንም አይሰማም፣ ወንድሙ ስለው በፍጹም መስሚያ በቃ አልፈልግም ብሎ ወጥቶ ሄደ ማለት ነው። እና ይህ እንዳለ ሆኖ ግን ያው እንደምታውቁት እሷም ተወዷለች፣ እሱም ይወዱታል። ግን በመሀል እልህ ነገር፣ ቅናት ነገር ስላለባቸው ነው። እኔ ግን ያሳዘነችኝ ማለት ነው እነዚህ አብርሽና ሩታ የተለመደ ነው፣ እንዲህ አይነት ድራማ መስራት የተለመደ ነው። ግን እኔ ያሳዘነችኝ ሄርሜላ ናት ማለት ነው። እንግዲህ ሄርሜላ አብርሃም 400 ሺህ ሰብስክራይብ ሲገባ እንደዛ አውጣ እንትን ያዘጋጀችለት እንኳን ደስ አለህ የሚል ዝግጅት ያዘጋጀችለት ሄርሜላ ናት ማለት ነው። ሄርሜላ ናት ያን ሁሉ 400 ሰብስክራይብ ሲገባ አብርሃም እሷ ነች በቃ እንኳን ደስ አለ ብላ ያዘጋጀችለት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሄርሜላ ከገንዘቧም አልሆነችም፣ ከፍቅሯም አልሆነችም። ያው እንግዲህ ታውቃላችሁ ሁላችሁም ሄርሜላ አብርሽን በጣም ነው የምትወደው፣ በጣም በፍቅር ነው የምትወደው። እና እንደዛ አድርጋ አዘጋጅታለች። የእሷ ነገር ደግሞ ሉንታ ይዞታል፣ የሆነ ሉንታ ይዞ አብርሃም። በነገራችን ላይ አብርሃም ረጋ ማለት አስተዋይ ልጅ ነው። አይታችሁት ከሆነ በጣም አስተዋይ ልጅ ነው አብርሃም ማለት ነው። እና አሁን ላይ ከሩታ ጋር አብሮ ማደሩ ምናምን ሳይሆን እሱ ያሳሰበው የሄርሜላ ነው፣ ሄርሜላን ያሳሰበው ማለት ነው። ሄርሜላ እንግዲህ ያው ለሱ ፍቅር የምትሰጠው ለሱ በቃ አንተ ደህና ሆንልኝ እንጂ ያንተ ደስታዬ፣ አንተ ተደስተ ማየት ነው የምፈልገው፣ አንተ እንደዚህ ለማየት ነው የምፈልገው፣ እኔ ችግር የለም ምናምን እያለች ራሷን አሳልፋ በዚህ ልክ መስጠት ማለት በጣም ከባድ ነው። እና አሳዘነች። እንዳልኳችሁ ሄርሜላ ከገንዘቧም አልሆነችም፣ ከፍቅሯም አልሆነችም፣ ከጊዜዋም አልሆነችም፣ ከምንም አልሆነችም። ይህን ሁሉ የምታረገው እንግዲህ ሩታ፣ ይህን ሁሉ ሴራ የምትሰራው ሩታ ገና ለገና አብርሃም አልፈልግሽም እኔ የራሴን ህይወት ጀምሬያለሁ ስላላት ነው እንደዚህ የምታደርገው ማለት ነው እንጂ እኮ አብርሽን ወይ ፈልጋው ወይ ምናምን ነገር አይደለም ነው። የሆነ ነገር ይዛ ነው የመጣችው ሩታ፣ ያለ ምክንያት በፍጹም ብለዋታል እህቶቹም። ቡዜ የምትባለውም እንደ በፊት ልትጎጁ ከሆነ ምናምን ብሎ አስበው ነው ምናምን ማለት ያው ሪተን
እንደዚህ አንቺ እንዲነሽ ብላ ለማውራት ከብዷት ነው እንጂ ሁሉም ሰው ያውቃል የእሱ ቤተሰቦች ድራማ እንደምትሰራበት እየሰራችበት እንደሆነ የአብርሽ ቤተሰብ በደንብ ነው የሚያውቁት፣ በደንብ ማለት ነው። እና እኔ አሁን የሩታን ነገር እንተዋትና ሄርሜላ አሳዘነችኝ ማለት ነው። እንግዲህ ሄርሜላ በአብርሃም ስም ቤት ገዝታለታለች፣ አይታችኋል፣ በአብርሃም ስም ማለት ነው። እና ቤት ተከራይታ ራሱ እኔ ልውጣልህ አብርሽዬ፣ አንተ እዛ እየተባረርክ ይውጣ እየተባልክ እንደውሻ፣ እኔ ደግሞ እኔ ፍቅር እሰጥሃለሁ፣ እኔ እቀበላለሁ፣ እኔ ያለውልህ። ምንድን ነው የምትፈልገው? አንተ ተደስተህ ማየት ነው የምፈልገው። አንተ እንደዚህ ወጥቶ አንተ እንደዚህ ወርዶ ምናምን በቃ ይዛ ልጥፍ 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 እያለችበት ስታይ ሩታ የመጨረሻ በቃ ጨሰች። አትወድም ሩታ አትወድም። በጣም ቀናተኛ ናት። በጣም እንግዲህ ቅናቷ የራሷን ህይወትም ራሷን ትዳር አልያዘችም። የሰውም እንትንም በቃ የሆነ ዝብርቅርቅ ያለ ህይወት ነው ያላት ሩታ ማለት ነው። የምሬን ነው። እና ስነ ስርዓት የሚባል ነገር የላትም ሄርሜላ። እንግዲህ ያው ሄርሜላ ይህንን ስታይ ተስፋ ተቆርጣለች ብዬ አስባለሁ ማለት ነው። ምክንያቱም ሩታ እሱን ለማምጣት ወጣ ግባ እያለች በጣም እየጣረች ስለሆነ ሄርሜላ አሳዝናኛለች በጣም ማለት። ሄርሜላ እንግዲህ እንደምታዩት ቆንጅዬ ልጅ ናት። ምን ያንሳታል ሲጀመር ሄርሜላ ማለት ቆንጅዬ ልጅ ናት። አስተሳሰቧ ቆንጆ ነው። አነጋገሯ ስርዓት ባለው መልኩ የሰውኛ አነጋገር ነው የምታወራው ምናምን ነገር እና ሄርሜላ ጥሩ ልጅ ናት። ግን ያው በሜዳ ላይ ቀረች ማለት ነው። ከምኗም ሳትቀር ሜዳ ላይ ቀረች። ስታሳዝን አሳዘነችኝ፣ አንጀቴን በላችኝ ሄርሜላዬ ማለት ነው። የኔ ቆንጆ የኔ ዝንጥል ማለት ነው። እና ከአንዱም ሳትሆኝ እንደዚህ በቃ በባዶ ስትቀሪ ግን በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ግን ደስ የሚለው ደግሞ ከአብርሽ ጋር ጋብቻ አላደረግሽም። ያው እንደዚህ ወደድኩልህ ሞትሽልኝ ነው እንጂ እኮ እውነተኛው ላይ አልደረሳችሁም አንቺ ሄርሜላ ማለት ነው። ሄርሜላዬ እና አይክፋሽ የኔ ቆንጆ። ስለዚህ መጀመሪያውንም አንቺ ባለትዳር ሴቶች ለምንድን ነው ሴቶች ባለትዳር ወንድ ጋር ሄዳችሁ ልጥፍ የምትሉት ለምንድን ነው እንዴ? ምንም ቢሆን እኮ ይህ ልጅ ወልዷል፣ ልጅ አለ እዛ ጋር ሲያድግ ብዙ ነገር አለ። ለምንድን ነው ባል እዚህ ምሽት እዚህ ወዳለሁ እኔን አንተን እንፈልገው የኔ ፍቅር የኔ ጠንበለል እያለች እንዴት ነው ልብሽ ራሱ እንዴት አይጠረጥርም ብዬ አሰብኩኝ። ሄርሜላ እንዴት አጠረጥርም? እንደዚህም ሆና አሁንም ትወደዋለች አብርሽም ይወዳታል። አሁን የሆነ በቃ አብርሽ ውስብስብ ያለ እንትን ውስጥ ነው የገባው፣ ሰዓት ውስጥ ነው የገባው። ሄርሜላ ጋር እንዳይሆን ሩታን ይወዳታል፣ ሩታ ጋር እንዳይሆን ደግሞ ሄርሜላን ይወዳታል። የሆነ በቃ ውስብስብ ያለ ነገር ነው የገባው አብርሃም ማለት ነው።